ማን ያመጣው? ናቲ አትንቀል። እኔ ነኝ የማውቀው። በጣም ያሳዝናል። አሁን ላይ በጣም ያሳዝናል እና ያለው ነገር በፍፄ ላይ ማለትም ናቲ ላይ በጣም ከባድ ነገር ነው የተፈጠረው ነገር እና ያው ሰሞኑን በቃ አስቸጋሪ ነው ያለው ነገር። ያው ዛሬ የመጣንበት ምክንያት በጣም የሚያሳዝንና የሚያስከፋ ነገር ነው። ያልጠበቅነውና ያልገመትነውን ነው። እንግዲህ ያለንበትን ካያችሁ ሆስፒታል አካባቢ ነው። መናገር ነው ያቃተኝ። ናቲ አሁን ያለበት ሁኔታ ደውሎ ሲነግረን በጣም ነው የከበደን። ይፍሩ እኔ ምን እንደምሉ ግራ ነው የገባኝ እውነት። በቃ እዚህ ጋር የሚረዳን ሰው ኦዲየንስ ያውቀዋል ሁሉንም ነገር ነው ያለንበትን። ያው እኔ ግራ የገባኝ ነገር እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው? አሁን ናቲ እኔ ቀልድ ነበር የመሰለኝ። በቃ አለ አይደለ እንደ ቁም ነገር እንኳን አልወሰድኩም። ቤተሰቡ እውነት እኔ እስካሁን እስከዚህኛው ሰዓት ናቲ እውነት እንደዚህ ይሆናል ብዬ አስቤም አላውቅም። ግን በቃ አሁን እንትን የምንላቸው ነገሮች እና እኔ በቃ እንደዚህ ይፈጠራል ብዬ አልገመትኩም ጭራሽ። በቃ ግን ናቲ አሁን ላይ ቤተሰቦች በቃ ሐኪም ቤት ገብቷል። ያው እኛ ራሱ ሐኪም ቤት ነን ያለው እና እንዴት ማድረግ እንዳለብን እኔ ምንም ማውቀው ታሪክ የለም። ስለ ሉላ በቃ እሱ ጤነኛ ስላልሆነ ከጤነኛ ሰው ነው። እኔ ባለፈው እንዴት አድርጎ እንዳስወጣኝ አይተሻል። እኔ ያንን መስዋዕት ልከፍል ብል እምቢ ብሎ አስወጣኝ። አሁን የናቲ ነገር ነው የሚያሳስበው በጣም። እኔ እሱ አሳስቦኛል። እኔ ይኸውላችሁ የሚሻለው ወደ ጸበል ይሂድ በቃ። ምንድን ነው የምናደርገው? ይሄን ልጅ በእናትህ እዚህ ተኝቶ በኋላ የሆነ ነገር ቢሆንብን እኛ ጸጸቱንም አንችለውም። እናሻው ምን እናርግ? ለናቲ ምን እናርግለት? ገብተን አይተነው የሚደረገውን ነገር እናድርግለት። አሁን እኮ ዞሮ ጸበልም እንዳንሄድ ፈተና ውስጥ ነን ታውቃለህ። እዛ ወንዝ ከተሻገርን እንደምንሞት እኮ ተነግሮናል አይደለ? አሁን ያለን አማራጭ በቃ ለናቲም ቢሆን ሐኪም ቤት ነው መፍትሄው። እንደምንም መርፌም ቢሆን የሆነ ነገር ወቅተውትም ቢሆን ይሄን ነገር ያስለቅቁለት። መርፌ ከተወጋ እንደዚህ አይነት መንፈስ ስለሆነ ለሱ ለህይወቱ ጭራሽ አስጊ ነው፣ አሳሳቢ ነው እኮ። እሺ ታዲያ ምንድነው ማድረግ? ሰሙን ሆነ ማለት ነው። እስቲ ምንድነው ማድረግ ያለው? ወደ ጸበል አሁን እኮ ሆስፒታል። ከዛ ያ ሰውዬ ባለፈው አንተ ተንበጫብጨ ስትሮጥ አልነበረን? ምን አግብቶኝ ነው? እኔ ከመንፈስ ጋር ሞቃለሁ። አሁን አትጨቃጨቁ እሺ። እሱ ብቻ እሺ። አሁን ገብተን ያለበትን ሁኔታ እንየው። እኔ ሉል አንተ የምታረጋቸው ነገሮች ራሱ ያናድዱኛል። ባለፈውም እኛ እንደዛ ሪስክ ውስጥ ስንገባ አንተ ሮጠ ስታመልጥ ነበር አይደል? ምን አለ እስቲ የዛኔ ብትገፋንና ወደ ጸበል ብንሄድ ምን ችግር አለ? እኔ እንደዛ ከመንፈስ ጋር መጣላት ይሄ መንፈስ እንትን ከሚል ጋር እኔ አይመችም አይደለም። የዛን ሰዓት ጸበል ልንሄድ ልንሻገር ስንል ወንዙ ሰውየው እዛ ጋር ብዙ አይነት ምልክቶች ሲያሳየን ነበር፣ ሲያስፈራራን። አንተ ፈርተህ ከምትሮጥ አዎ ፈርቻለሁ። አንተ ፈርተህ ከምትሮጥ ሂዱ ጸበል ብትለን እኮ እኛ እንሄዳለን። እሺ አሁን እዚህ ጋር መጨቃጨቁን ትተን ገብተን ለምን አናየው? አዎ ምን ሆናችሁ ነው እናንተ? ያው አሁን ቤቱ ሄደን ልብስ አምጪ ብሎን ይሄው ልብስ ይዤለታለሁ እኮ ባላ። እሱ እየፈራ ነው ሞታለሁ ብሎ እንደሚሞት ስለተነገረው እዚህ ጋር እናንተ አትጨዋጨቁ፣ ገብተን እንየው። እንትን አትበል እንችላለን ባለኝ ልጅ አሳልፈ ልሂድ። የሚሰማኝ ከሆነ የሆነ ነገር ቢሆን እኛን ተጠያቂ በዚህ ልጅ ማለት ነው። እኔ ነኝ እንጂ እናንተ ምን አረ እኮ ተጠያቂው እኛ ነን። የት ነው ኢመርጀንሲ ነው የተባለው እስከማውቀው ድረስ።
ጭራሽ ናቲ ናቲ ደህና ነህ? ናቲ ምንድን ነው ያደረጉላት ደግሞ? እስቲ ተው አንተ። አታየም እንደ ቢጫ ግሉኮስ ተሰክተህ ምን ያደረገለት አይደል? ግሉኮስ ነው፣ ያ ቫይታሚን ግሉኮስ ነው። ሰውነቱ ጥረት ስላለ ናቲ እንዴት መጣ? ማን ያመጣህ? ናቲ የፊቱን እኮ እዚህ ጋር ደርሷል። ሰሞኑን እስከዚህ ነው። ና አንተ ጤነኛ አይደለህ። ማን ይዞ ይመጣ? አትንቀል። ቆይ ልንቀል ነው። ለምን? አይ አይደለም፣ እዚህ ጋር ዶክተሮች ያስቀመጡት አስበው አይደል እንዴ? ማን ያመጣህ እዚህ? ማን ያመጣኝ? ራስን ስተህ ነበር እንዴ? ናቲ እታል እንዴ? አሁን ከእንቅልፍ ስለሆነ እኮ የተሰከሰ ግሉኮስ ስላለ ግሉኮስ አለ። ይህ እኮ ምግብ ነው ብሎኛል ዶክተሩ፣ ሌላ አይደለም። እንቀለው በቃኝ ነኝ እንዴ? አንተ ያማል እንዴ? ናቲ ረፋሞ ስርዓት ያዝ። ተጠጋ ወደዛ። ደግሞ እጅህን እንደዚህ እዚህ ላይ አድርገው። እንደዚህ አያማል እንደሱ። እስቲ ዞር ዞር። አንተም ያማል እንዴ? ያማል እንዴ? እኔ የማውቀው ጤነኛ እኮ አይደለም። እኔ ምን ላድርገው? አብዷል እኮ እሱ። እንዳንተ እኮ ነው የሆነው። እሱ ከአንተ የባሰው ነው። አንተ ቢያንስ ታማኝ ነው። ቼክ ላደረገው እኮ ነው። እየሰማኝ ነው። አልሞታ ላይ እንደ ልጁ አይፈልግም። በቃ እንዲህ ተው። እሱ ባለፈው ይዘድንን ሲደበድበው ነበር። ታሞ አንተ መስራት ያስ ሳሚ ጭራሽ እና አሁን እሺ ምንድን ነው? ምን ይሻላል አሉ ዶክተሩ። ቆይ እርዲዛችሁ የምትመጡት እናንተ ያማችኋል። ካልሄድኩ አለ፣ ካልሄድኩኝ አየዋለሁ አለ። ቆይ ምንድን ነው የምናደርገው? መፍትሄው ምንድን ነው? ምንድን ነው የምትነግረው? ዞር በል አንተ ያማሃል እንዴ? ታካሚ ያለ አይደል? እንዴተኛ ሰው አለ እኮ ለምንድነው የምንረዳው እኮ? ኧረ እባክህ እንዴት ነው የምትለው? ያማል እንዴ? እጠራዋለሁ ዶክተሩ። ቆይ እኔ እጠራ እብድ ነው እንዴ? አንተ ሉል ምንም አላደረገም። ምን ያማል? ወላሂ ሂድ እስኪ ወደዛ። እሺ አሁን ምንድነው መፍትሄው? በእግዚአብሔር እኔ ግራ እየተጋባሁ ነው። እንዳይጠራው ነገር ተው በቃ ሉል ተው በቃ። አንተ ምንድን ነው ሉል ካመመህ ንቀለው ብሎኛል። ቆይ እስኪ ልጠይቀው። ኧረ ወንጌልና ሲፖ ሰው ተኝቷል። ለምን መጣችሁ? ጀመር እናንተ ይሄ ታተለሶ ነው እዚህ የመጣው። ልብስ ምናምን ካስፈለገን ይዤ ይጋፋው ልብስ ምናምን ካስፈለገ እኔ ይኸውልህ ስሙ ፓውቲን ቀርቷል። ችግር የለውም። አዎ ችግር የለውም ብሎኛል። እስቲ ደገፍ በልሽ። ሳሚ ነገርኛል። ምንም አያገባም። በቃ ቀና ላድርገው እንዴ? እኔ እብድ አደረጋችሁኝ እንዴ? እኮ ጤነኛ እኮ ነኝ። አንተ አያችሁ እንዴ? እንደነስ እሺ አሁን ምንድነው መፍትሄው ነው ያሉት?
መፍትሄው ምንድን ነው ያሉት? ራሴን እያዞረኝ ውስጥ የሚገባ ነው። በእግዚአብሔር እንደ ቀልድ እኮ እያለቅን እኔ የእናቴ ነገር እኮ አንተ እንዴት ሆነች? ምን ትሆናለች? እንደዛ ናት። ምንም አዲስ ነገር የለም። ምንም ግን ግራም ይገባል። እሺ አሁን በቃ የሆነ መፍትሄ ማድረግ አለብን ሁላችን በስነ ስርዓት ተመካክረን የሆነ መፍትሄ መውሰድ አለብን። ካለበዚያ ናቲም ያው እንደምታዩት በቃ አሁን ሐኪም ቤት ጥሎን ገባ እኮ። አንተ በጣም እኮ እንደረፍሰው እያየሁ ነው እኮ። ምግብ በልተዋልሽ? ምግብ ይሰራል ማለት ምን ይሰራል ማለት ነው? ምን ይሰራል? እንደዚህ በአንዴማ ተስፋ አትቁረጥ ናቲ። ልሞት እኮ ነው። ለኔ ያለችውን ሰምተሃል? ባለፈው የተባልኩትን ሰምተሃል? ምን ሊሰራልኝ ነው? ምግብ አልበላም ስላልኳቸው ነው ግሉኮስ የሰካልኝ ዶክተሩ ራሱ። እሱ ራሱ ተስፋ ቆርጦብኝ እንኳን እኔ ማለት ነው። እሺ አሁን ምንድነው የሚሻለው ነገር አሉ? እስኪ ንገረን። የተባልኩትን መስማት ትፈልጋላችሁ? አዎ ንገረን እንጂ ካልሰማን ታዲያ ምንድነው ጥቅማችን? የተባልኩት ለመናገር ራሱ በቃ ባጭሩ እኔ ሟች ነኝ። ዶክተሮችም እንደዛ አላሉትም። እንደዛ አላሉኝም። የምርህን ነው ናቲ? የተባልኩትን ልንገራችሁ ወይ? ለመስማት ዝግጁ ናችሁ እናንተ? ስሙኝ አሁን ሁላችሁ እኔ የተባልኩት ይሄ ነገር እስከዚህ ሰዓት ድረስ መቆየት አልነበረብንም ማለት ነው። እንደዚህ ላይ መቆየት አልነበረበትም። ይሄ እንትን ነው፣ ወደ ሌላ በጣም ከባድ ችግር ሊያመጣ ይችላል። አይነ ሊጠፋ ይችላል። አይነ ሊጠፋ ይችላል። እና ደግሞ ይሄ አሁን እጄ ለዚህ እኮ ነው ለመናገር የምፈራው። አሁን ይሄ እጄ ካልተቆረጠ ይሄ ባልና እንደዚህ ማታወራ እንዴ? በቃ አሁን መቀበል ያለብን ነገር መቀበል አለብን። እውነታው ነው የምንቀበለው። እጅን ተቆርጦ ነው የምንቀበለው። ስሙኝ፣ ይሄ እጄ ከእጄ ነው የተነሳው። መንስኤው ከዚህ ነው። ስለዚህ ይሄ እጅ ወይ መቆረጥ አለበት ወይ ደግሞ አንድና አንድ ነው። እድልህ ነው ያለኝ። እድል አለኝ በእርግጥ። ምንድነው እሱም ይሄ እንደዚህ ያደረገብኝን ሰውዬ እንደተባለው መድኃኒቱን ማግኘት አለብኝ። እሱ ሙሉ ለሙሉ ይመልሰዋል። ምክንያቱም የሰው ስራ ስለሆነ ራሱ የሰራው ሰው ያድናል። መድኃኒቱ እዛው ሰው እጅ ላይ ስላለ ማለት ነው። ልክ አንቺ እንደዳንሽው። ሁለተኛው ነገር ደግሞ ስሙ፣ ሁለተኛው ነገር ደግሞ ጸበል ሂድ፣ በሃይማኖት መንገድ ትድናለህ። እሱን እናውቃለን እንደምንልን። ያው መሄጃው መንገድ ነው የጠፋን። ደግሞ እየተጠመኩ ነው ቤት እያስመጣው ነበረ። ግን ቀኑ በተፋጠነ ቁጥር እኔ ተስፋ ቆረጥኩ በቃ። እና ደግሞ ከተቆረጠ እጅህ ምናልባት ወደ አይንህ የመጥፋቱ ወይ ደግሞ ወደ ልብህ የመሄዱ ምናምን ነገር ሊያቆም ይችላል። ወስንና ንገረኝ ብለው ነው። እንደውም እንኳንም መጣችሁ እናንተ። ሳሚ አሁን ጤነኛ ነህ? ስማ እሺ፣ ሲመለስ ወደ ራሱ ሲመለስ ንገሩት። ኢክራም የናቲ እጅ አይን እንዲጠፋ ነው ይሄ ነው የሚናገረው። በላይ የሆነ ነው ስማ በቃ ከአእምሬ በላይ የሆነ ነው ነገር ከአእምሬ በላይ የሆነ ራሴ እንዳዞረኝ ናቲ ሲሞት ማየት አልችልም። ቆሜ በቃ
አይሞትም እኮ መቼ ሞታል? አሁን እኮ አልተባለም እንዴ? እሱ ተስፋ ስለቆረጠ ነው። ለምን ወደ ጸበል አንወስደውም? ተባብረን ግን ምን ጸበል እየተጠመቁ ነው እኮ። እስኪ አንተ ጠንከር ብለህ ጸበሉ ለምን አትሞክርም? ምንድነው የምናደርገው? ቆይ እኮ እጁ ሲቆረጥ እንደዚህ ነው የምንሆነው። በቃ ይኸውላችሁ የሚሻለው ና ነገር እኔ የሚሻለው ና ያሳያል። ያውርድ ጸበል ይዤው እሄዳለሁ። ሆስፒታል እኮ ነን። የራሱ ጉዳይ። ጸበል እናቴንም ነው የምታስገድላት። በእግዚአብሔር ለምን አትረዱኝ? እጁ እኮ ይቆረጣል። ባለፈው የተፈጠረውን ለምንድን ነው ደግመን ማታስበው? ያ ሰውዬ ጠባቂ አለ። በቃ ከወንዙ እንዳንሻገር። ስሙኝ፣ እኔን ትሰሙኛላችሁ ነው ወይስ የምነግራችሁ ዝም ብላችሁ እንደዛ ነው የምታስቡት? ካልሆነ እኔ ትቼ እሄዳለሁ። እኔ እጅህ እንዲህ ሲሆን አለ ናቲሽ ምንድን ነው የሚሻለው? ጸበል ቤቴ እየተጠመቅኩ ነው እኮ ተጠመቅ። ታዲያ እጅ ግን አሁን እንድትወስኑ ነው። እኔ እንደውም እንኳን መጣችሁ። ምንድን ነው የምንወስነው? እጄ ከተቆረጠ ህመሙ ምናምን ይቀንስልኛል። ህመሙ ምናምን ማለት ነው ከተቆረጠ። አይ ከምትል ደግሞ ነግሬዋለሁ ለዶክተሩ እንዴት እንደተፈጠረ በሽታው እንዴት እንደመጣ እንዴት እንደሆንኩ ማለት ነው። እና ከቻልክ ሰውየውን መክፈል ያለብህን ነገር ከፍለ መድኃኒቱን ተቀበል፣ ትድናለህ። ይሄ በመርፌ ምናምን የሚድን ነገር አይደለም። ወይ በጸበል በጣም ጽናት ይፈልጋል። ጸበል ገብተህ ትድናለህ፣ ወይ ደግሞ መቆረጥ አለበት። ውሳኔው ያንተ ነው። አይሆን ሳሚ ጸበል እንውሰድ። ብርም አቅማችን የለን። አይኔ እያየ እጁ እንዲቆረጥ እኔ ይቆረጥ እኮ እጅ በፍጹም አይኔ እያየ ናት። አይናችን እያየ እዚህ ልትቆረጥ አንተ ብር ቤትም ብለን ሰብስበን እንድትታከም እናደርጋለን። ናት። ይህንን ነገር ከጭንቅላት ነው። ይሄ እጄ ይቆረጣል የምትለውን ነገር ከጭንቅላት ነው። ስለዚህ ያን ምን ሄዶ ብር እንለምን። አዎ ካለበት ቦታ እንለምን። የማይነን እንደዚህ አለ የምንሄድበት ሂደህ ብር እንፈልግ ሳሚ። በቃ እኔም እሱ ነው ሀሳቤ። እኔ ልንገርህ ናት። አይኔ ጋር የዚህ ሞሜንት ልትቆረጥ አለ